ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የዕለቱ ጉዳይ ፕሮግራማችን ጀምሯል። በሕግ ጥላ ስር ስለሚገኙ ደንበኞቻችን የማረሚያ ቤት አያያዝ ስለሚፈጸምባቸው ሕገወጥ ድብደባ፣ ከጠበቃና ከቤተሰብ ጋር እንዳይገናኙ መከልከል፣ በሐኪም ትዕዛዝ በፍርድ ቤቱም ትዕዛዝ መሰረት በተደጋጋሚ ጊዜ ምግብ በአግባቡ እንዲገባላቸው፣ በቂ ሕክምና እንዲያገኙ፣ በሆስፒታል ተኝተው የሚያስፈልጋቸው ሕክምናና መድኃኒት እንዳያገኙ በማድረግ ከሌሊቱ 4 ሰዓት እስከ ሌሊቱ 11 ሰዓት ድረስ የፌዴራል ፖሊስ መርማሪዎችና ታሳሪዎች የማያውቋቸው ታጣቂ ኃይሎች በሳምንት 2 ቀንና 3 ቀን እየመጡ ታሳሪዎችን ከእስር ቤት በማውጣት ለዝናብና ለብርድ ሲዳረጉ የቆዩ በመሆናቸው ይህ እየተፈጸመ ያለው የሰብአዊ መብት ጥሰት እንዲቆም ስለመጠየቅ በሚል ርዕስ ለኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ትላንት ጥቅምት 5 2018 ዓ.ም ጠበቃና የሕግ አማካሪ አቶ ታለማ ግዛቸው ያስገቡትን ደብዳቤ የተመለከተ ቃለ መጠይቅ አቀርብላችኋለሁ። ሪዮት አለሙ ነኝ፣ ተከታተሉን። አቶ ታለማ ግብዣይን ተቀብለው ስለተገኙ እያመሰገንኩ ለኢሰመኮ ኮሚሽነር እና ለ8 ተቋማት ያስገቡት ደብዳቤን እኔ የተመለከትኩት ቢሆንም ፕሮግራሙን ለሚያደምጡ መረጃ ለመስጠት ያህል ግን ዋና ዋና ይዘቶቹን ጠቅለል አድርገው ቢያቀርቡልን። እሺ፣ አመሰግናለሁ ሪዮት። በዋናነት በእኔ ደንበኞች ላይ ማለት 8 በሚሆኑ ደንበኞች ታሳሪዎች ላይ ማለትም በአማራ ፋኖ ጋር በተያያዘ ተጠርጥረው በታሰሩት እና የተከበሩ አቶ ዮሐንስ ቦያለው በተከሰሱበት መዝገብ አቶ ዮሐንስ ቦያለው፣ ክርስቲያን ታደለ፣ ዶክተር ካሳ ተሻገር እና መሪጌታ በላይ አዳሙ የተባሉ ደንበኞቼ እየደረሰባቸው ያለ የሰብአዊ መብት ጥሰት እሱን በተመለከተ ቤተሰቦቻቸው በተደጋጋሚ መልእክት ነግረውኝ ስለነበረ እሱን ለማጣራት መስከረም 30 እኔ ራሴ በአካል ሄጄ ነበር ወደ ማረሚያ ቤት፣ ቂሊንጦ በሚገኘው ማረሚያ ቤት። እዛ በሄድኩበት ሰዓት በዕለቱ 4ኛውን ተከሳሽ መሪጌታ በላይ አዳሙ የተባሉትን ተጠርጣሪ የማረሚያ ቤቱ የጥበቃና የደህንነት ኃላፊ ናቸው የተባሉት ኢንስፔክተር ድሪባ ሰንበቶ የሚባሉ የማረሚያ ቤት ፖሊስ አባል ከመሪጌታ በላይ ጋር በፈጠሩት አለመግባባት በእሳቸው ትዕዛዝ ነው እንግዲህ እንደነገሩኝ ደንበኞቼ፣ በእሳቸው ትዕዛዝ ቀጥታ ድብደባ ደርሶባቸው እጃቸው ተሰብሯል። ወገባቸው ከፍተኛ የሆነ ድብደባ ነው የደረሰባቸው፣ እግራቸውም ላይ። እንዲሁም ደግሞ ከዛ በፊት የተከበሩ አቶ ክርስቲያን ታደለ ሕክምና ነበራቸው በግል ሆስፒታል መቅረዝ የሚባል የግል ሆስፒታል፣ እዛ ታክመው ያን ሕክምና ማግኘት እንዲችሉ በፍርድ ቤት ቀደም ሲል በ2017 ሰኔ ወር አካባቢ አስፈቅደን ሕክምናቸውን እየተከታተሉ እያለ ኦፕሬሽን አድርገው ነበረ ጳጉሜ 4 2017 ማለት ነው። ነገር ግን የግድ ያንን ኦፕሬሽን ካደረጉ በኋላ ተኝተው መታከም ሲገባቸው ተኝተው እንዳይታከሙ በዕለቱ ጥበቃ የለንም፣ ስለዚህ እሳቸውን ጥለን መሄድ አንችልም ብለው ኦፕሬሽን ክፍል ድረስ ገብተው አምባጓሮ በመፍጠራቸው አቶ ክርስቲያንም ሳይታከም ማለት ኦፕሬሽን አድርገው ደም እየፈሰሳቸው ነው ወደ ማረሚያ ቤት ይዘዋቸው ይሄዱ። ይህንም ቤተሰቦቻቸው ከመንገራቸውም በላይ እኔም በአካል ሂጄ ከእሳቸው ጋር በቆየሁበት የ1 ሰዓት ቆይታ ያረጋገጥኩት ጉዳይ ነው። እሳቸውም ይህንኑ አረጋግጠውልኛል። ከዛ በኋላም አልሚ ምግቦች ምኖች እንዳይገቡ አጠቃላይ ክልከላ ተደርጎባቸው ብዙ ስቃይ እንደደረሰባቸው ነው የነገሩኝ። ሌላው አቶ ዮሐንስ የሚባሉት በዚህ እነዚህ 51 ተከሳሾች በተከሰሱበት መዝገብ አቶ ዮሐንስ ቦያለው በእሳቸው ስም ነው መዝገቡ የሚጠራው።
እሳቸውም እንደዚሁ በተመሳሳይ ሁኔታ ለአቶ ክርስቲያን ታደለ ባለፈው 2017 ሚያዝያ ወይ ግንቦት ወር ይመስለኛል ኦፕሬሽን አድርገው ነበር። እንዲሁ ታክመው ተኝተው መታከም ስላልቻሉ ከዛ መልሰዋቸው እስካሁን ድረስ የፍርድ ቤቱን ትዕዛዝ አልተፈጸመም። በእሳቸውም ላይ አሁን ቀጠሮ ነበራቸው፣ በተደጋጋሚ መሄድ አልቻሉም። አቶ ክርስቲያንም እሳቸውም። ሶስተኛው ደግሞ ዶክተር ካሳ ተሻገር የሚባሉ የአዲስ አበባ ምክር ቤት አባል የነበሩ ናቸው። እሳቸውም በጀርባ ዲስክ ምክንያት ከፍተኛ የሆነ ህመም አጋጥሟቸው መንቀሳቀስና እንደ ልብ መራመድ የማይችሉበት ደረጃ ላይ ደርሰዋል። የፍርድ ቤቱን መዘጋት ተከትሎ እንደ ልብ ትዕዛዝ ስለማይሰጥ ሕክምና ሊወስዷቸው አልቻሉም። እኛም በተደጋጋሚ የማረሚያ ቤቱን የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰበቶ የሚባሉትን እሳቸውን ደጋግመን እኔም አቶ ሰለሞን ገዛኸኝ የሚባሉ ጠበቃሉ፣ ሌሎችም ጠበቆች በተደጋጋሚ እያነጋገርናቸው ነበር። ግን እኒህ ሰውዬ ከዛሬ 2 ወር አካባቢ ጀምሮ ወደ ማረሚያ ቤቱ ከመጡ ጊዜ ጀምሮ በቃ በእስረኞችና በማረሚያ ቤቱ መካከል ያለው ግንኙነት ቶታሊ በጣም ከፍተኛ ሰብአዊ የሆነ ጥሰት እየተፈጸመባቸው ነው ያለው እኒህ ሰውዬ ከመጡ ጀምሮ። በመሆኑም መሪጌታ በላይን ያው ቅድም እንዳልኩት ከፍተኛ የሆነ ድብደባ ነው የደረሰባቸው። በአጠቃላይ ቅሊንጦ ማረሚያ ቤት ባሉት እስረኞች ላይ እነዚህን 4 ሰዎች በተመለከተ ከፍተኛ የሆነ የሰብአዊ መብት ጥሰት ቤተሰብ እንዳያገኛቸው፣ ቤተሰቦቻቸው በሚያሳስብ ሁኔታ አሁን እንደው ከኛ ከኢትዮጵያዊነት የሞራል እሴት አኳያ በዚህ ሚዲያ ልገልጸው የማልችለው ከፍተኛ የሆነ የሞራል ጥሰት ነው የተፈጸመባቸው በቤተሰቦቻቸው ላይ፣ በተለይም በሴት እህቶቻችን ላይ። ይሄ ድርጊት እንዲታረም ደጋግመው እነሱ የሚጠይቁ ነበር፣ እኛም ጠይቀናል። እኔም ስሄድ እስከ መስከረም 30 ድረስ ማግኘትም የማንችልበት ሁኔታ ተፈጥሮ ነበር። ጠበቃ ክረምት ፍርድ ቤት ተዘግቷል፣ ምንም ማድረግ አትችሉም ተመለሱ እየተባል እኔ ራሴ ተመልሻለሁ። አቶ ሰለሞን ገዛኸኝ እንዲሁ ተመልሷል። አሁን መጨረሻ ላይ ጥቅምት 3 ቀን ወደዛ ማረሚያ ቤት ሳመራ እነዚህን ደንበኞችን በአካል አግኝቼ ካነጋገርኩ በኋላ ቅሬታቸውንና ለፍርድ ቤት ምን ብዬ ማመልከት እንዳለብን ያሏቸውን አቤቱታዎች በማስታወሻ ይዤ፣ ቀደም ሲል ደግሞ እኔ ለእነዚህ አሁን ይሄ ለእናንተ የደረሰውን አቤቱታ ለተለያዩ ዓለም አቀፍ ተቋማትና የሀገር ውስጥ ሰብዓዊ ኮሚሽን የፍትህ ሚኒስቴርን ጨምሮ ለሁሉም እንዲደርስ ለማድረግ የሞከርኩትን ሰነድ ይዤ ሂጄ ስለነበረ በዛም ላይ መፈረምና እነሱ ማስተያየታቸውን መስጠት ስለነበረባቸው ያንን ይዤ ሲሄድ ነው እንግዲህ እኔንም የያዝኩትንም ሰነድ የያዝኩትንም ማስታወሻ ቀምተው ከፍተኛ የሆነ መንገላታት አድርሰው እንደው አላስፈላጊ ውዝግብ እንዲህ ተቋማችንን ስም ታጠፋለህ፣ ተቋማችንን ስም ያደጎደፍክ ነው እንዲላ ዓለም አቀፍ ድርጅቶች ታሳጣናለህ የሚል ነገር ነው ያመጡ። እንደ እኔ እኮ የደንበኞቼ ተወካይ እንጂ እናንተ ተወካይ አይደለሁ። ይህ ሰብአዊ መብት ጥሰት ሲፈጸም የእነሱን እንትን የማስፈጸም ግዴታ ማመልከት ግዴታ አለብኝ፣ የሙያም ግዴታ ነው። ይህን ካላረኩማ ምንም ጥብቅና ቆንኩላቸው። ስለዚህ ይሄ እንግዲህ ፍርድ ቤት ወደፊት በሂደት የሚሰጠውን ትዕዛዝ አይተን እንግዲህ የምንለው ይሆናል። ለጊዜው ግን አሁን ማስታወሻ ልትወስዱ አይገባም ተከራከር። ያው ግን ሊሰሙ ስላልቻሉ ማስታወሻዎችንም ሰነዱንም አስቀርተውታል። ነገር ግን እኔ ያው ኮምፒውተር ላይ ኮፒው ስለነበረኝ እሱን ፕሪንት አድርጌ ነው እንግዲህ ወደ እናንተ እንዲደርስ ያደረግኩት። በአጠቃላይ በቅሊንጦ ባሉት ላይ እየተፈጸመ ያለው ተግባር ይህን ሲመስል ቃሊቲ ላይ ደግሞ በተከሰሱ ይቅርታ፣ ወደ ቃሊቲ ደግሞ እንሄዳለን። እዚሁ ጋር አንድ ጥያቄ ላስከትልና እንግዲህ የፈለገ አለመግባባት ቢኖር ድብደባ ፈጽም የሚል ሕግም የለም። ከሞራልም እንደው ከየትኛውም አንግል ብናየው የሚያሳዝን ነገር ነው። እንደው ግን ለዚህ በእነሱ በኩል እንደ ሰበብ የሚያስቀምጡት ነገር ያለመግባባቱ ምክንያት በተመለከተ የሰሙት አለ ከፖሊሶቹ ወይም ደግሞ ከነ መሪጌታ በላይ?
በቀጥታ ከአቶ ዮሐንስም ከተከበሩ አቶ ክርስቲያንም ከመሪጌታ በላይም ከዶክተር ካሳም በቀጥታ የሰማሁት ነገር ከቤተሰባቸው ብቻ ሳይሆን ከእነሱ የሰማሁት ነገር ምንድን ነው? ምን ታመጣላችሁ? የሽብር ተጠርጣሪዎች ስለሆናችሁ ለእናንተ መብት ብሎ ነገር አይሰራም። ቃል በቃል ነው የሚሏቸው። ብንፈልግ እንገላችኋለን፣ አብሳችሁ ተቀመጡ ብለው በጣም ክብርንና ሞራልን የሚነካ ነገር እንደሚናገሯቸው ነው በሙሉ የገለጹልኝ። በተለይ ደግሞ ሊጠይቁ የሚሄዱ ቤተሰቦች ልክ ደግመው እንዳይመጡ ተሰላጅተው እንዲርቁ በሚመስል መልኩ ከፍተኛ የሆነ ወከባ፣ ሰው እያየ ማንገላታት፣ ሴት እህቶቻችንን ምንድነው ሊነኩ የማይገቡ ፍተሻው ማለት ነው። ፍተሻ ላይ የሚከናወኑ ቤተሰቦቻቸው ላይ በቤተሰቦቻቸው ላይ እንደው ክብረ ነክ የሆነ ነገር ይፈጸምባቸዋል። መሪጌታ በላይ ላይ ደግሞ በሰፊው እኔም ሄጄ ያረጋገጥኩት አይናቸው ቀልቷል። እጃቸው፣ ጣቶቻቸው አካባቢ ስብራቸው ደርሶበታል። ወገባቸው አካባቢ ያው ቅጥቅጥ አለ። ይሄ እግራቸው ደግሞ ጣታቸው አካባቢ ትንሽ የመቀጥቀጥ ነገር አለ። ትንሽ እንግዲህ እኔ መስከረም 30 ነው ይሄ ድብደባ የደረሰው። ከመስከረም 30 በኋላ በሶስት ነው የሄድኩኝ። እኔ ስሄድ ያሉ እስረኞች በባዝሊን በምን እያሹኝ ነው ቆሜ መሄድ የቻልኩት። ደም ሁሉ በአፍንጫ ይመጣ ነበር፣ በአፌም ደም ይመጣ ነበር። በር ዘግተው ነው ኢንስፔክተር ድርባ ሰቦቃ ያስደበደቡኝ። በትዕዛዝ ቆመው ይበሉት ያሉ አልደበደቡም፣ በትዕዛዝ ነው ብለውኛል። ቃል በቃል ሁሉም ያው እንግዲህ አሁን በቀጥታ ለዚህ ሚዲያ በማይገባ መልኩ ነው በጣም ተማረው ይነግሩኝ የነበረው እና እየደረሰ ያለ የሰብአዊ መብት ረገጣ በጣም ከፍ ያለ ነው። በጣም ከፍ ያለ ነው፣ አሳሳቢም ነው። ለዛም ነው እንግዲህ ይችን ኃላፊነት እወጣለሁ በማለት ይህን ሰነድ ደብዳቤ የጻፍኩት። አዎ፣ በእርሶ በኩል የሰሙትን ከደንበኞቹ እንደዚሁም የተመለከቱትን ሌላውም ይስማ፣ እንደዚሁም ደግሞ ኃላፊነት ያለበት አካል በዚህ ረገድ ማድረግ የሚገባውን ያድርግ ብለው እየተወጡ ስላሉት ሙያውም የዜግነትም ሰብአዊም ግዴታ በዚህ አጋጣሚ እንደ አንዲት ዜጋ ማመስገን እፈልጋለሁ። ወደ ቃሊቲ ደግሞ ማለፍ ይችላሉ። ቃሊቲ ያሉትን እስረኞች በተመለከተ እኔ ልጠይቅ ሄድኩ አንድ ጊዜ ሳይሆን 2 ጊዜ ነው። 2 ጊዜ እንደሄድኩበት ጊዜ አንድ ጊዜ ባለቤቴን ሌሎች ጓደኞችን አስከትዬ ምግብ ይዘን እነ ዶክተር ወንዶሰን አሰፋ መዝገብ በተከሰሱት መምህርት መስከረም አበራና ገነት አስማማው እንዲሁም ደግሞ በእነ ዶክተር ቴዎድሮስ ኃይለማርያም መዝገብ የተከሰሰችው ህይወት አለማየሁ የምትባላለች። ሌላ ደግሞ በእነ ዮርዳኖስ አለሜነህ መዝገብ የተከሰሰች ሀሊማ አህመድ የምትባላለች። እነዚህን እህቶቻችንን ለመጠየቅ ተሰባስበን 1-4 ሆነን ሄድን። ስንሄድ 3ታቸው እንዲገቡ ተደርጎ እኔ ጠበቃ ስለሆኑ እርስዎ ምግብም ሌላም አልባሳትም ይሁን ሌላ ነገር ይዘው ገብተው መጠየቅ አይችሉም፣ ስለዚህ ያመጡትን ምግብ ይዘው መግባት አይችሉም ተብዬ እኔ ተከለከልኩ። ሌሎቹ ጓደኞቼ እንዲገቡ ተደርጓል። ከዛ በኋላ ደግሞ በሁለተኛ ጊዜ እንደዚሁ እስረኞችን አግኝቼ ለማነጋገር ሞክሬ ነበረ። አሁንም ፈቃደኞች አይደሉም። ክረምት ፍርድ ቤት ዝግ ነው፣ እናንተ ምን ልታደርጉ ነው? ለጊዜው ጠበቃ እንዳይገባ መመሪያ ደርሶናል በሚል ከአንዴም 2 ጊዜ ተከልክያለሁ። በእርግጥ እዛ ያለው የሰብአዊ መብት አያያዝ እዚህ ክሊንቶ ካለው ትንሽ የተሻለ ነው ማለት እችላለሁ። እውነት ለመናገር ግን ምንድነው ችግሩ? ለእስረኞች ሊገባ የሚገባውን አንድ ጊዜ ሳይሆን በተደጋጋሚ ጊዜ ትዕዛዝ አሰጥተናል በፍርድ ቤት። በተለይ መምህርት መስከረም አበራን በተመለከተ ጓደኞች፣ ቤተሰብ፣ ጠበቆች፣ ሌሎች ሊጠይቁ የሚችሉ ሰዎች በማንኛውም የፍርድ ቤቱ የስራ ሰዓት እንዲጠይቁ ደጋግመን ትዕዛዝ አሰጥተን ያ ትዕዛዝ እየተከበረ ነበር። ነገር ግን አሁን ከቅርብ ጊዜ ወዲህ
ኮማንደር አይናለም የሚባሉ የማረሚያ ቤቱ ምክትል ኃላፊ ናቸው። ከእሳቸው ጋር በተፈጠረ አለመግባባት ያው እንግዲህ ይህንን የያዝኩትን ሳላደርስ ማለትም ሳልሰጥ ተመልሻለሁ። አጠቃላይ ያለው ነገር ይህን ነው የሚመስለው። አመሰግናለሁ። አድማጭ ተመልካቾቻችን አቶ ታለማ የማይመች ቦታ ስለሆኑ ከዚህ በላይ አብረውን መቆየት አልቻሉም። ዋና ዋና ነጥቦቹን ግን አስጨብጠዋል ብዬ አስባለሁኝ። በደብዳቤያቸው ካነሷቸው ሀሳቦች ውስጥ አንዱን ክፍል አንብቤላችሁ በዚሁ እንሰነባበታለን። ይህንን አስቸኳይ የሰብአዊ መብት ጥሰት በአፋጣኝ እንዲመለከቱና ውሳኔ እንዲሰጡልኝ እየጠየቁ በአስቸኳይ ውሳኔ ባለመሰጠቱ ምክንያት በማረሚያ ቤት በሚገኙ ተጠርጣሪዎች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት ከቀን ወደ ቀን ከመሻሻል ይልቅ እየባሰ በመምጣቱ በተጠርጣሪዎች ላይ ወደፊት ሊደርስ የሚችለው ጉዳት ሕይወት እስከ ማሳጣት ሊደርስ እንደሚችል ራሳቸው ተጠርጣሪዎቹም ሆኑ ቤተሰቦቻቸው በተደጋጋሚ ማሳሰቢያ ስለሰጡኝ እንዲሁም እኔና የሙያ አጋሬ በአካል ሄደን እንዳናገኛቸው የተከለከልን ሲሆን የተፈራው ችግር ቢደርስ ከሚከሰተው የሕሊናም ሆነ የሕግ ተጠያቂነት ለመዳንና ይህንን ደብዳቤ የሚደርሳችሁ ወገኖች በሙሉ ለሚደርሰው ጉዳት በሕግም ሆነ በሕሊና ረገድ ተጠያቂ መሆናችሁን ይህንን እየደረሰ ያለውን ግፍ ተመልክታችሁና አውቃችሁ እንዳላወቃችሁ መሆናችሁ ተገቢ ያለመሆኑን አሳውቅልን ተብዬ በተጠየቅኩት መሰረት እና የሙያ ግዴታዬን ለመፈጸም ያቀረብኩት አቤቱታ ነው ብለዋል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።